ባየሽ ቁጥር እንደማስታውሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ። ዳጣ ክፍል 46 ይዤላችሁ ቀርብ ያለሁኝ። እዚህ ምን ትሰሪያለሽ እያለች ኤቢ ስትላተኝ ሰላሜን እንሳሽኝ እያለ ዳጣ ሀተኘችበት ኤቢ ሂዳ ብላን ነበር። አይ ይህን ያክል አንተ ከሚያስጨክርህ አንተ ተው እዚህ ቤታቸው እንደፈለጋችሁ ማርቴ አኮርፈሽ ነው አይደል? አላኮረፍኩኝም፣ ግን አንተ ስትጨነቅ እኔ ማየት አልፈልግም። ለማንኛውም ደሬ ለአባቷ ደውለህ ንገረው ከማታ ጋር ያለው ቅርርብ በጣም ምንም እያስጨነቀኝ ነው ያለ። እሺ ብላ ስትለው ምን ነገር አይፈጠርም ማርቴ ደሬ አለበለዚያ ወይ የሲሳይን ስልክ ስጠኝና እኔ ራሴ ደውዬ አናግረዋለሁ። ይቺ የምታክልሽ እንዴት እስከዛሬ እንደማይጠይቃት እኔ ራሴ ደውዬ እጠይቃለሁ። ምን እያልሽ ነው ማርቴ? አዎ ደሬ ይቺ ሊበስል ጣፋይ ታኝ መስማት ጠይቃለሁ። የሰው ፍቅር ርዋት እንደዚህ ባልተወለደችበት በተግባርታ እንኳን ትኖራለች። አትናፍቀውም እንዴ? እኔ ይቺ ልጅ ግን የኔ ልጅ ብትሆን አንድ ጊዜ አጠገቤ ርቃ ባይኮ ከባድ ነው። እደውልለታለሁ ማርቴ። ስለ አባቷ ስለምታወራ ስለ አንተ የምታወራው ነው የሚበልጥ። በቃ ንገረው ወይ ስልኩን ስጠኝ እነግረዋለሁ እኔ ማርቴ ብሎ ሲላተኝ እሷን ብትሆን መሸማቀቅ የለባትም። ምን በወጣተኝ ችግር የለውም እኔ እነግራታለሁ ማርትዬ ብሎ ሲላተኝ ፍጥጥ እዚህ ትቆያለች። ማርታም እንግዲህ የኔ ልጅ ብትሆን ብላለች። ከዛ እናታም ባክሽ አትወጭም በህልሜ አይቻል የመጨረሻ ጧቴን በንዋጥበት እባክህ። እሺ ግንባርሽን ስሜሽ በህልስ እሱን ተውና አሁን ናታን አሁን ትየት መጣ ትችላለች። እሺ በቃ ነይ ቁርስ ኧረ እባክህ ብላ ስትል እሺ በቃ እንግዲህ ወንድሽ ፍቅር ሲይዘው ሁሉ ነገር እሽሽን እንግዲህ ዳጣ ፈገግ ብላ እየሳቀች ነበር። ብቻዋን እያሰበች ነበር። ማርታና ኤቢ ዳቧቸውን እየበሉ ነበር። እኔ የምልሽ እማዬ በቁጡ እንኳን ሻንጣ እንኳን የላትም። ምን ይዛ ልትወጣ ነው? ይኸውልሽ ኤቢዬ ከምዬ ነው እማዬ። ለነገሩ አባዬ የገዛትን ልብስ ስታበትሄድ ላይ ሆናት ነበረ። ፍጥጥ ላይ ያየቻት ነበረ። ኤቢ አንዴ ተረጋግተሽ ምን ትሰሚኛለሽ? ይኸውልሽ እማዬ ዳጤ ህዝብ ቤት እኮ ብትወጣ እኔ ሰላሜን አገኛለሁ። ሰላም ደግሞ ኃይለ ሀዳ ብትወልድ ሰላም እኔ ውሃ ሆነን በቃ ሰላማችን ሆናል። መጀመሪያውን የዳጣ መጨረሻ በሰማ ምን ማለት ነው እማዬ? ህዝብ ቤት እንደትወጣም እንደማትይ ተስፋ አደርጋለሁኝ ብላ ስትላትኝ ጠፍቷታል የምትለው ሁሉ መጨረሻ ላይ እንግዲህ ተረጋግተሽ አስለሽ ሰይበት ጥላትም አንሰማን። ግን አባዬ እስከ መቼ ነው እንደዚህ ሆነን የምንቀጥለው? አንተም እኮ በእኔ ምክንያት በጣም ተሰቃየ። እኔ ችግር የለውም ዳጣ። ማርታ ደግሞ በደንብ ትረታኛለች። አባዬ እትዬ እኮ ጥሩ ሰው ናት እንዳልከው ግን ትረዳሃለች። ግን አዎ አሁን ራሱ መጨነቂያ ናት እንኳን እዚህ መታ የወሰደችው። ታዲያ እንደዚህ የምትረዳ ተሆነ ለምንም አትነግራት? አንቺ ልጅ አሁን አንዴ ሆኗል አይደለ? በቃ ብታውቅም ባታውቅም አንተ እንዲሆን ከሌላ ሴት ጋር ተኝተሃል። አዎ እኔም ተዋረድኩኝ አውቃለሁኝ። ውርደት አትበል አባዬ፣ እኔ ውርደት ልጅ አይደለሁም። ፈጣሪ እንደዚህ እንደምወለድ ፈቅዶ ነው። አዎ አንቺ እኮ ምንም ኃጢአት የለብሽም። ሁሉም ኃጢአት እኮ ከኔ ላይ ነው። ግን በእኔ የተነሳ ተሰቃይሽ፣ እናትሽን ተነጠቅሽ፣ የአያቶችሽን ፍቅር ተነፍገሻል፣ የቤተሰብ ሆነሽ እንደ ባዳ ታየሽ። ይህን ደግሞ ምንም አልሆንም እኔ አንቺ ላይ ተሰቃይሽ። አይ አባዬ አንተ ላይ ተሰቃየህ። አንዳንዴ እንዴት ሳይህ በጣም የምታሳዝነኝ። አትዘኝ። በህይወቴ አንዴ የተሳሳትኩት ነው። በሱ ደግሞ አንቺን ሰጠኝ። ቅጣት የሆነሽ ልማት አላውቅም። ኃጢአቴንም ልጄንም እያሰብኩኝ በመወዳት ሚስት እየማገጥኩ ኃጢአተኛ መሆኔን አሰብኩኝ።
አሁን ግን አንቺ ስጦታዬ ነሽ። አይ አባዬ ቆይ እስከ መቼ ድረስ ነው ተጨንቀህ የምጨርሰው? በቃ ንገራት ቴዲዬ ንገራት ብላ ስትለው እሱ እየተጨነቀ ነበር። ያለዳጣ አስተሳሰቧ አባቷ ማርታም አዝናለሁ። ዳጣ እኮ አትወጣም። ምን ማለት ነው እማዬ? ለምንድን ነው የማትወጣው? ብላ ስትላት ይኸውልሽ ደረጀ ትውጣ ስለው ከፋው። እሱን ከሚከፋው ደግሞ ሁሉም ነገር ይቀራል። ይሄማ የማይሆን ነገር ነው፣ በፍጹም የማይሆን ነገር ነው። ማለት አባሽን ከፍቶት ማን ነው በዚህ ቤት ውስጥ ደስተኛ ሆኖ የሚኖረው? አንቺ ደስ ይልሻል? ውሃስ ደስ ይላታል? እኔ ደስ ይለኛል። ማናችንም ቢሆን ደስተኛ እንሆን። አባትሽን ከሚከፋው በቃ እሷን ታያት እዚህ ቤት ትኖር። እማዬ ቆይ የሆነ ነገር አድርጋ እንዴት አባዬ እዚህ እንድትሆን ትሆናለች? በይ አንቺስ ቢሆን ለምንድን ነው የማትጠይቂው? ለምን ጠይቀው? በቃ አባትሽ እንድትኖር ተፈለገ እፈቅድለታለሁ። ኤቢ እባክሽን ተረጋጊማ። ደረጀን ከፍቶት እኮ በምንም ሁኔታ ጥያቄቴን ላስተናግድሽ አልችልም። ያንተ ማድረግ አንቺን በውጭ ልክ ይሻለኛል። አልፈልግም። ማን ወደ ውጭ ላኩኛላችሁ? ሲጀመር እኔ እንድካችሁ በሰላም እንድትኖሩ የምትፈልጉ። እማዬ ለዳጣ እንደዚህ ስላልኩ ነው እንደ ይካፉ ነው የምትይ? ይካፉ እንደውም ነይ አብዬ እያለ ስትጮህ መንጨር እያለ ቄጧን እያንዘባጠጠኝ እየሮጠ ሄደ። ይህችን ትወርዳለህ ጭራሽ ደግሞ ግልምጫ ብላት ማርታ አንቺን እኮ ነው እያለች ፎቁን እየተንደረደረ አንቺን አብዬን ቤቷን እኮ የጠገበች እናት አለሜ የጠገበ ናት። ማስተዋል የሚባል የለም። አንቺ እኔ ናትሽ ነበር ያምጥሽ የመጣሽው? እኔ ነው ወይ የተሳደብሽ? እማዬ ምንድን ነው የምትሉት? እንዴት ዳጣ እዚህ ቤት የምትኖረው ብትልሽ እኔ እናትሽ አይደለሁም? እኔን ጭራሽ ደግሞ ትገለምጫለሽ። አንቺ ልጅ እንደሆንሽ በማርታ ነገር ምን ትል ይመስልሻል? የምትረዳህ ይመስለኛል። አባዬ ደግሞ እኮ ትወደኛለች። የሆነ ጊዜ ወንድ ሆነሽ ልጅ ብትሆኚ ብላኛለሽ። ጉዳዩ እኮ ባንቺና በማርታ አይደለም። ልጅ ብትሆኚ ብታውቅም አንቺ ጸባት አያምራት። አንቺ ግን ምንም አታላቂ። ግን ማርታ ይሄን ታወቀች የኔና አንቺ ትበራይ እንፈራለን። አያውቅም። ግን ለጥያቄዋ መልስ የለኝም። ምንም አጎደልኩብህ፣ ምን አጉድዬብህ ሌላ ሴት ሄድክ ምን ምትለኝ? ለምንስ ይሄን አደረክ? ጥያቄዎች ትጠይቀኛለች። ሴት የኔ እናት ማለት ነው እና እሷንማ እኔም እፈልጋታለሁ። አየሽ በህይወትሽ አንዴ ትሳሳቻለሽ። ሰው ሁሉ ፍጹም አይደለም። አንዳንድ ሰዓቶች ደግሞ የሚታረሙ አሉ። አንዳንዶች ደግሞ በጭራሽ የማይታረሙ አሉ። የማይታረሙ ስህተት ነው እኔ የገባሁት። ልክ እንደ ሞት ስህተት አይደለም፣ አይታረምም። እኔም ከሞት የማይተናነስ ነው ስህተት የሰራሁኝ። አባዬ ግን እንዴት ተሳሳትኩኝ? ያን ቀን እንዴት ተጸነስኩ? እንዴት ተሳሳትኩ ብላ ጠየቀችው ዳጣ። እሺ በቃ ይቅርታ ትሰሚያለሽ ብላ ስትላተኝ ኤቢ አንቺን አደግሽና እኔናሽን ለመገላመጥ ደግሞ በቃሽ። አንቺን ስወልድ የታመምኩትን ነው የተንገላተትኩን እንግልት እኔ እናትሽን ቀና ብለሽ ባላየሽ ነበረ። አንቺን ስወልድ ያፈሰስኩት ደም መንገላታት ባየሽ ቁጥር እንደማስታውሰው ማን በነገርሽ? እሺ ማየ እናንተ የምትሉት ነገር ትክክል ነው። እንዴት አሁን ትኖር የምትል አባትሽ አላ የዚህ ቤት አዛዥ አባትሽ ነው። አባወራ ያላዘዘው የሆነው ያው የጋራሞታ ቤት ነው። እሺ ችግር የለውም። እኔ አባትሽን ቀና ብዬ አያለሁ ብትይ አንጎሽን ቆሎሜ ቤት ጠባቂ ነው ማለት። አንቺም ወልጅ እዚህ ለማድረስ የተንገላገተጉትን መንገላታት እኔ ነኝ የማውቀው። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አመሰግናለሁ። በጣም አስተማሪና አዝናኝ ድራማ ነበረ። በጣም ቁም ነገር አዘለ። ሰላም አለይኩም ወራህመቱላሂ
ወበረካቱ። ባይ ባይ። ላይክ አድርጉ። አዲሶች ደምሮ ይመለስላችኋል ውዶችዬ። ደህና ሁኑ። ባይ ባይ።